ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን የፋስ ስፖርት ዩብ ነው ተናፋቂውና ተወዳጁ የእንግሊዝ ፕሪሚየር ሊግ ዛሬም ቀጥሎ ሲካሄድ ዛሬ ምሽት 4 ሰዓት ላይ ቼልሲ ፉትቦል ክለብ ወደ ክራቨን ኮቴጅ በማምራት ከፉልሃም ጋር የሚያደርገው ጨዋታ በጉጉት ይጠበቃል። ጨዋታው ምን መልክ ሊኖረው ይችላል? የፉልሃምና የቼልሲ የእርስ በርስ ግንኙነቶች ምን ይመስላሉ? እንደዚሁም የቼልሲ አዲሱ አሰልጣኝ ዣቪ አሎንሶ ምን አይነት አሰላለፍ ይዘው ሊገቡ ይችላሉ የሚለውን ጉዳይ በስፋት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በመላው እግር ኳስ አፍቃሪያን ዘንድ በጉጉትና በናፍቆት የሚጠበቀው የእንግሊዝ ፕሪሚየር ሊግ አርብ ምሽት የተጀመረ ሲሆን አርብ ምሽት አርሰናል ኮቨንተሪ ሲቲን 3-0 በማሸነፍ የፕሪሚየር ሊግ ጅማሮውን አድርጓል። ቅዳሜና እሁድ እንደዚሁ በርካታ ጨዋታዎች ተደርጓል። ዛሬ ሰኞ ምሽት 4 ሰዓት ላይ ቼልሲ ፉትቦል ክለብ ከሜዳ ውጪ ወደ ክራቨን ኮቴጅ በማምራት ከፉልሃም ጋር የሚያደርገው ጨዋታ በእጅጉ ይጠበቃል። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ እንደዚሁም የፉልሃሙ አሰልጣኝ አልቫሮ አርቢዮላ ሁለቱም የሪያል ማድሪድ የቀድሞ አሰልጣኝ ነበሩ። ሁለቱም አሰልጣኞች ማለትም ዣቪ አሎንሶና አልቫሮ አልቢዮላ በሊቨርፑል አብሮ ተጫውተዋል። በተለይ ከ2007 እስከ 2009 ባለው 3 ዓመታት ውስጥ ሁለቱም ከሊቨርፑል ጋር አብሮ ተጫውተው ቼልሲን ገጥሟል። ቼልሲን በ9 ጨዋታዎች ላይ በተቃራኒ ጎን ሆነው አብረው ቼልሲን ገጥሟልና ዛሬ እንግዲህ ሁለቱ የቀድሞ ጓደኛ ማቾች፣ ሁለቱ የቀድሞ የሪያል ማድሪድ አሰልጣኞች፣ ሁለቱ የቀድሞ የሊቨርፑል ተጫዋቾች እርስ በርስ እንግዲህ በተቃራኒ ሆነው የሚያደርጉት ጨዋታ በእጅጉ ይጠበቃል። ቼልሲና ፉልሃም ባለፈው ዓመት ሁለቱም 52 ነጥብ ነው ይዘው ያጠናቀቁት። ቼልሲ 10ኛ ደረጃን ይዞ አጠናቋል። እንደዚሁም ፉልሃም 11ኛ ደረጃን ይዞ ነው ያጠናቀቀው። ነጥባቸው 52 ነጥብ እኩል ሆኖ ቼልሲ በጎል ክፍያ ብቻ በልጦት ነው ከፉልሃም በልጦ የተገኘው። ፉልሃምና ቼልሲ በአጠቃላይ ሁለቱም በሁሉም ውድድሮች ማለት ነው 92 ጨዋታዎችን አድርጓል። በእንግሊዝ ፕሪሚየር ሊግ፣ በኤፍኤ ካፕ፣ በካርሊንግ ካፕ፣ በሌሎች የሀገር ውስጥ ውድድሮች የወዳጅነት ጨዋታዎችን ጨምሮ 92 ጨዋታዎችን ያደረጉ ሲሆን ቼልሲ 53ቱን ማሸነፍ ችሏል። 27 ጨዋታዎችን አቻ በሆነ ውጤት አጠናቋል። እንደዚሁም ፉልሃም ቼልሲን በአጠቃላይ 12 ማሸነፍ ችሏል ማለት ነው። እንደዚሁም የሁለቱ ቡድኖች በከፍተኛ ውጤት የተሸናነፉበትን ጨዋታ ስንመለከት ቼልሲ በ1925 4-0 ማሸነፍ ችሏል። እንደዚሁም በ1983 4-0 ፉልሃምን በከፍተኛ ውጤት ያሸነፈበት ጨዋታ ነው። እንደዚሁም በ2004 በ2005 የእንግሊዝ ፕሪሚየር ሊግ የውድድር ዓመት ቼልሲ እንደዚሁም ፉልሃምን 4-1 ማሸነፍ ችሏል። ይሄ እንግዲህ ቼልሲ ፉልሃምን በከፍተኛ ውጤት ያሸነፈበት ትልቁ ውጤት ነው ብሎ መናገር ይቻላል። ፉልሃም በ1976 ቼልሲን 3-1 በሆነ ሰፊ ውጤት ማሸነፍ ችሏል። ይሄ ነው 3-1 ያሸነፈበት ውጤት ነው እንግዲህ ቼልሲ ላይ በትልቅ ጎል ቼልሲን ያሸነፈው። የቅርብ ጊዜ ግንኙነታቸውን ስንመለከት ቼልሲና ፉልሃም ያደረጓቸውን 5 ተከታታይ ጨዋታዎች ስንመለከት ቼልሲ 3ቱን ማሸነፍ ችሏል። በአንጻሩ ደግሞ ፉልሃም 2ቱን ጨዋታዎች ማሸነፍ ችሏል። አሁን ሰኞ ምሽት 4 ሰዓት ላይ በሚደረገው ጨዋታ ላይ ግምታዊ አስተላልፎች ምን ሊሆኑ ይችላሉ? እንደዚሁም አጠቃላይ የጨዋታውን ሁኔታ ስንመለከት አብዛኞቹ የቼልሲ ተጫዋቾች ለጨዋታው ዝግጁ ናቸው። በቼልሲ ቤት የተመዘገበ የጉዳት ዜና አሁን ላይ የለም። ስለዚህ በፕሪሲዝን ያየናቸው አብዛኞቹ ተጫዋቾች እንደዚሁም ቼልሲ በአዳዲስ ያስፈረማቸው ተጫዋቾች በሙሉ ለጨዋታው ዝግጁ ሆነዋል ማለት ነው። ምናልባትም በቼልሲ በኩል አንድ የማይጫወትና የማይሰለፍ ተጫዋች ቢኖር ዌስሊ ፎፋና ነው። ዌስሊ ፎፋና በቀይ ካርድ ምክንያት ይህ ጨዋታ የሚያመልጠው ይሆናል። በእንግሊዝ ፕሪሚየር ሊግ አምና ማለት ነው ቼልሲ ከሰንደርላንድ ጋር ባደረገው የመጨረሻ የእንግሊዝ ፕሪሚየር ሊግ ጨዋታ ላይ ፎፋና በቀይ ካርድ ከሜዳ እንደወጣ ይታወቃል። ስለዚህ የሱ ያገኘው ቀይ ካርድ ወደ ቀጣይ ዓመት የሚተላለፍ በመሆኑ በዚህ ጨዋታ ላይ ፎፋና የማይሰለፍ ይሆናል። ከዚህ ውጪ ግን አብዛኞቹ ተጫዋቾች፣ ወሳኝ ተጫዋቾች፣ አዳዲስ ፈራሚዎች ሁሉም ማለት ይቻላል ለጨዋታው ዝግጁ ሆነው ወደ ሜዳ ይገባሉ ተብሎ ይጠበቃል። የቼልሲው አዲሱ አሰልጣኝ ዣቪ አሎንሶ ምን አይነት አስተላለፍ ይዘው ወደ ሜዳ ሊገባሉ የሚለው ጉዳይ ብዙዎች ሐሳብ እየሰጡበት ይገኛሉ። በርካታ የእግር ኳስ ተንታኞች እንደዚሁም የእግር ኳስ ቤተሰቦች ግምታዊ አስተላለፎችን እያወጡ ይገኛሉ። በተለይ አንዳንድ የቼልሲ ውስጥ አዋቂ ምንጮች ዣቪ አሎንሶ ሲያደርግ የነበረውን ትሬኒንግ እንደዚሁም ተጫዋቾችን ሲመራ የነበረበትን መንገድ ተመልክተው አስተላለፍ ዣቪ አሎንሶ ይዞት ሊገባ ይችላል በማለት አንዳንድ አስተላለፎችን
እያወጡ ይገኛሉና እስኪ ምን አይነት አሰላለፍ ዣቪ አሎንሶ ይዞ ወደ ሜዳ ሊገባ ይችላል የሚለውን ጉዳይ እንመልከት። ዣቪ አሎንሶ በአጠቃላይ እንግዲህ 3-4-2-1 አሰላለፍን ወደ ሜዳ ይዞ ይገባል ተብሎ ይጠበቃል። በተለይ ዣቪ አሎንሶ በባክስሪ በመጮት የሚታወቅ አሰልጣኝ ነው። ስለዚህ በዚህም ጨዋታ ላይ ባክስሪ በማድረግ በ3-4-2-1 ወደ ሜዳ እንደሚገባ ይጠበቃል። በበረኛ ሳንቼዝ እንደሚሆን ምንም ጥርጥር የለውም። በተከላካይ ቦታ ላይ 3 ተከላካዮች ይኖራሉ። ሌቪ ኮልዊል፣ ማክሰንስ ላክሮሃ ይሄ ከክሪስታል ፓላስ ወደ ቼልሲ የመጣ ተጫዋች ነው። እንደዚሁም ጀምስ በኋላ በባክስሪ የሚጫወቱ ተጫዋቾች ይሆናሉ። እንደዚሁም ከአትላንታ የፈረመው ማልኮ ፓሌስትራ በክንፍ በኩል በቀኝ ክንፍ በኩል በግራ ክንፍ በኩል ኢንዞ ፈርናንዴዝ መሃል ላይ ሞሰስ ካይሴዶ እንደዚሁ መሃል ላይ ፔድሮ ኔቶ በመስበር በኩል የሚጫወቱ ይሆናል። እንደዚሁም ፊት መስመር ላይ ሮጀርስ እና ኮል ፓልመር ይጣመራሉ ተብሎ ይጠበቃል። ይሄ እጅግ ተጠባቂ ጥምረት ነው። እንደዚሁም ፊት መስመር ላይ ጃኦ ፔድሮን በብቸኝነት አጥቂ አድርገው ይዘው ወደ ሜዳ ይገባሉ ተብሎ ይጠበቃል ማለት ነው። ስለዚህ ከጃኦ ፔድሮ ከኋላው እነ ሮጀርስ እና ኮል ፓልመር የመሳሰሉ አስደናቂ ተጫዋቾች ይኖራሉ። የመሃል ክፍሉ የቼልሲ አሁን እንደጠቀስኳችሁ ማርኮ ፓሌስትራ፣ ኢንዞ ፈርናንዴዝ፣ ሞሰስ ካይሴዶ፣ ፔድሮ ኔቶ ይሆናሉና ቼልሲ በጣም ሶሊድ በጣም ጠንካራ ቲም ይዞ ወደ ሜዳ እንደሚገባ ይጠበቃል። እንግዲህ ተቀያሪዎች እነ ኢስቲቫኦ፣ ሃቶ፣ ላቪያ፣ ቻቫሪያ፣ ዌልቤክ፣ ሄንደርሰን እነ ጉስቶ በቼልሲ ተጠባባቂ ወንበር ላይ ይሆናሉ ተብሎ ይጠበቃል። እንደየሁኔታው እየተቀየሩ ወደ ሜዳ የሚገቡበት እድል ይኖራል ማለት ነው። በዛሬው ጨዋታ ዣቪ አሎንሶ ምን አይነት ጨዋታ ያሳዩናል፣ ምን አይነት አሰላለፍ ይዘው ይገባሉ የሚለውን ጉዳይ ደግሞ እንግዲህ ጨዋታው ከተጀመረ በኋላ የምናውቅ ይሆናል። ያም ሆነ ይሁን ግን ቼልሲ ሰፊ የማሸነፍ ግምት ተሰጥቶታል። የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ እንደዚሁም አርብ አጠቃላይ ተደርገው የተጠናቀቁ ሲሆን አርሰናል ኮቨንተሪ ሲቲን 3-0 ማሸነፍ ችሏል። ሁል ሲቲ ማንቸስተር ዩናይትድን 2-0 ማሸነፍ ችሏል። ብሬንትፎርድ ቶተንሃም ሆስፐርን 3-0 ማሸነፍ ችሏል። ማንቸስተር ሲቲ በርንማውዝን 2-1 አሸንፏል። ብራይተን እንደዚሁ አስቶን ቪላን 4-0 በሆነ ሰፊ ውጤት ማሸነፍ ችሏል። እንደዚሁም ኒውካስትል ዩናይትድ እና ሊቨርፑል ያደረጉት ጨዋታ 2-2 በሆነ ውጤት ሊጠናቀቅ ችሏል ማለት ነው። እንግዲህ ጊዜያዊ ሰንጠረዡን ስንመለከት ብራይተን 4-0 ማሸነፉን ተከትሎ የ4 ጎል ሰፊ ልዩነት ስላለው በአንደኛ ደረጃነት ተቀምጧል። እንደዚሁም ብሬንትፎርድ 3-0 ማሸነፉን ተከትሎ በሁለተኛ ደረጃ ላይ ተቀምጧል። አርሰናልም በተመሳሳይ ኮቨንተሪ ሲቲን 3-0 ማሸነፉን ተከትሎ አሁን ላይ 3ኛ ደረጃ ላይ ይገኛል ማለት ነው። ከብሬንትፎርድ ጋር በአልፋቤት ብቻ ተለያይቷል ማለት ነው። ዛሬ ምሽት 4 ሰዓት ላይ ዣቪ አሎንሶ ምን ያሳየላን የሚለው ጉዳይ ዓለም በጉጉት የሚጠብቀው ነው። ምሽት 4 ሰዓት ክራቨን ኮቴጅ ላይ ቼልሲ እና ፉልሃም የሚያደርጉት ጨዋታ በእጅጉ ይጠበቃል ማለት ነው። በአጠቃላይ እንግዲህ ቼልሲን በተመለከተ የተሰሙ ዋና ዋና መረጃዎች እነዚህ ነበሩ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ